እጅግ አሳዛኝና እጅግ ልብ ሰባሪ የሆነ የሐዘን መረጃ ተሰምቷል። የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የ7ቱ ሕይወት ማለፉ ተሰማ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ሕይወታቸው ማለፉን ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት 8ቱ የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ተናግረዋል። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ነው የተነገረው። ቢሆንም ከተጎዱ የቤተሰቡ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብነ ኃይሌ እና የ17 ዓመቱ ተክሉ ኃይሌ የተባሉት 3ቱ ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ነው የተገለጸው። የተቀሩ ተጎጂዎችን ህይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌ እና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሲያልፍ የሟቾች ቁጥር ወደ 5 አሻቀበ። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ እልፈቱ እውን ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ተደመጠ። የባለቤቷንና የ6 ልጆቿን እልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በምኒልክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች በህይወት መኖሯን ነው ፖሊስ የገለጸው። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷና የልጆቿ እጣ ገጥሟት ከቤተሰቡ መሃል አንድም ለወሬ ነጋሪ ሳይተርፍ በጅምላ እቺን ዓለም የመሰናበታቸው አሳዛኝ ዜና ይደመጣል የሚለውን ለመገመት ይከብዳል። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተወጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጸዋል። ተጎጂዎች በዳግማዊ ምኒልክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ የሟቾች የአስክሬን ምርመራ ውጤት እየተጠበቀ መሆኑንና ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል መረጃ ሊገኝ እንደሚችልም ይገመታል። የክልሉ ፖሊስ ሚዲያ ክፍል ይህ ዜና በሚዲያ ይፋ እስካደረገበት ሰዓት ድረስ ከ8ቱ ተጎጂዎች ውስጥ አንዷ የሆነችው የቤቱ እማወራ በአዲስ አበባ ምኒልክ ሆስፒታል በሕክምና እየተረዳች መሆኑን አረጋግጧል። በተለያዩ ጊዜ እቺን ዓለም የተቀላቀሉት ከ46 ዓመቱ አባት እስከ 1 ዓመት ከ7 ወር ዕድሜ ያለው ህፃን እቺን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበት ተግባር የተለየ ግኝት ካለ መረጃውን ለህዝብ ይፋ የምናደርግ ይሆናል ሲል ነው የዞኑ ፖሊስ ይህንን መረጃ ያደረሰው። ይድረስ ለውዱ የክብር ዶክተር አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ባለቤት አምለሰት ሙጬ ምስት ለባሏ ዘውድ ነች እንደሚባለው ሁሉ ጥሩ ባል ያላት ምስት ትወድቃለች እንደሚሉት አበው ምን አለ የጀመርሽውን ፖድካስት ቢታዩ። አንቺ ፖድካስት ላይ የቀረቡት ታላላቅ ሰዎች እነ ዲያቆን ሄኖክ ኃይሌ፣ መጋቢ ሐዲስ እሸቱ፣ መምህር ዘበነ፣ ዶክተር ሮዳስ፣ አትሌት መሰረት ደፋር፣ ኤደን ፍቅሬን ወዘተ አንቺን ብለው ሳይሆን ባለቤትሽን ቴዎድሮስን አክብረው ነው። ለምሳሌ
ብንወስድ ዴቪድ ቤካም ታዋቂ ከመሆኑ በፊት የስፓይስ ጋርልስ አባል የነበረችው ቪክቶሪያ ከሱ በላይ ታዋቂ ነበረች። በአሁኑ ሰዓት ደግሞ ከሷ ይልቅ ዴቪድ ቤካም ከባለቤቱም ሆነ ከነበረችበት ባንድ ስም በላይ እሱ ዝነኛ ነው። ነገር ግን የገነባውን ስም አትቀናቅነው። እንዲሁም ቪክቶሪያ ቤካም ተብላ እስከ መጠራት ደርሳለች። ቴዲ እንዲወደድና እንዲከበር ያደረገው ስራው መደበቁና ዝምታው ነው። የገነባው ስም ያንቺም ነውና አትናጂው። በማይመጥንሽ ነገር አትገኝም። ለእርሱም ሆነ ላንቺ ለስማችሁ የሚመጥነው ፖድካስት ሳይሆን ሪከርድ ሌብል ካምፓኒ በማቋቋም ተተኪ ዘፋኞችን ማብቃት ነው። በአጭሩ የሱ ምስት በመሆንሽ ብቻ ደርባባ ያደርግሻል ሲሉ በርካቶች በታዋቂ ዘፋኝ በቴዲ አፍሮ ባለቤት ወይዘሮ አምለሰት ሙጬ ከሰሞኑ አዶናይ የተባለውን ቲክቶከር በፕሮግራሟ አቅርባ ቃለ ምልልስ ማድረጓን አስመልክቶ በርካቶች ይህን የመሰሉ ተቃውሞዎችን እያሰሙ ይገኛሉ። ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? አፋጣጠች አምለሰት ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ጃኒ አሪፍ ሰው ነች። በጣም ከሰው ከሚያያት በላይ እንዴት ነበር ወደ ፍቅር ህይወት ያመራችሁት? ከምታስቢው በላይ በስማ በህይወቴ እንደውም እንደዛ ፍቅር ይዞኛ ያውቅም። እሷ ያለችበት ቦታ እኔ በቃ ሁሌ መሄድ እፈልጋለሁ። ከዛ ውስጥ ያረስ ችግር የለውም ምናምን እናቴ ቤተክርስቲያን ሄጄ ያለቀስኩ በእናትህ እንጂ እኔ ከኔ በላይ ቆንጆ የለም፣ ከኔ በላይ ወንድ ገራሚ የለም። አዋ ካልገዛልሽ ቾኮሌት ካልገዛልሽ አስቀምጥሽ አስወጭ ምናምን ወንዶች የዛኔ በቃ አልፋታሉኝ። በቃ ይሰድቡኛል፣ ይተርሙኛል። እስከዛሬ ድረስ አዶናይ የኖረው ህይወት በሙዚቃ ይገለጽ ቢባል መርከብ የሚለው የሆነ ሰው እንዲያድግ ስትፈልግ ያለው ነፃነት ልነግርሽ አልችልም። ፍቅር እኮ ነፃነት ነው። አንድን ሰው ነፃ ስታደርገው በዛ ነፃነት ውስጥ የሚገኝ ፍቅር ነው፣ ትክክለኛ ፍቅር። ሁለት ፍቅረኛሞች ሲኑ ላይ ሌላ ሀገር ቫኬሽን እያወጡ ነው። ምንድነው የምታስለብሻቸው? እንዳንተና እንደ ጃኒ ከሆነ ቀይ አስለብሳቸዋለሁ፣ የሞቀ ደመቀ። እሺ ቴዲ ደውሎልኝ አይዞ ብሎኛል ብለህ ነበር? ደውሎልኝ ነበር። ቴዲ የኔ ቴዲ? አዎ እንዴ ቴዲ የሁላችን ቴዲ ወይ እንዳይገሉኝ ደግሞ በአካል ተገናኝተን ወደ ስቴጅ አውጥቶኝ ምናምን እንዲስል ከሱ ጋር ምናምን ነው ያሰብኩት። ፓወሩ ደግሞ የቴዲ አፍሮ ኃይል ሳይለንት ነው። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ያንቺን ከፍታ ለማየት ያንዱ ዝቅታ ማየት የምትጓጊ ከሆነ ሲኦል ላይ ነሽ። ከእግዚአብሔር ከራቅ ደግሞ እነዛ ስኬታማ የሚያደርጉ ሀሳቦች ይጠፉብሃል። ኢትዮጵያ ምን ታርገ? ችግሩ አይምሮ ውስጥ ነው ያለው። የሱ ስኬት ያንተ ውድቀት እንዳልሆነ ማወቅ። ሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት የማደርገው ሰው ከሆነ እንዳንድ ሰው ለማስረዳት ሞክራለሁ። አንቺ አሁን ሳይሽ what a beautiful mindset you have። ለኛ ጀነሬሽንና ለልጆቻችን ጀነሬሽን ድልድይ ነህና ቋንቋህን እንፈልገዋለን። ከዛ መስታወት ላይ ቆሜ የራሴን ቦርጭ ከነበርጫ ያዋለው ቦርጫም ግን አይደለም። በቃ ካድኩት፣ መስታወቴን ካድኩት። በአጠቃላይ ማታቀውን መናገር ጥሩ አይደለም። ማታቀውን ስትናገር ውሃ ነው ከውሃ ካልተወለዳችሁ ተብሏል እና እዚህ ውስጥ ግብት ብለህ ስትወጣ ውልድ ትላል አለ ወይ? ቅዱስ መጽሐፉ 66 ውስጥ ሰው በጥምቀት ውሃ ተወለደ ይወለዳል ወይም በጥምቀት ተወለዱ የሚል የቱ ጋር ነው ያለው? ጥምቀት ኢየሱስ እንዲህ አለ፣ እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን ምን መሰክራለን፣ ምስክራችንን አትቀበሉትም። ምን መንቦራጨቅ ቢሆን ውሃ ውስጥ መግባት ቢሆን ሰሊሆም በደጁ ዮርዳኖስ ጎረቤቱ ነው። እስራኤላዊ ሰው ነው ለኛ ውሃ መረጫጨት ያስረከበን። ሁሉም በየደጃፉ ላይ የድንጋይ ጋን አለ፣ ሲታጠብ ሲፈትግ ነው የሚለው። ግን ይሄ ሌላ ጉዳይ ነው። ለመምሩም የከበደው ነው። ስትወለድ እንኳን ሰዓቱና ቅጽበቱን አታውቀውም። አንዳንድ ሰው ጌታን እዚህ መጥቶ ተቀበልኩ እጅ ሰጠው ብሎ የገባበት ቀን ዳግመኛ የተወለድኩበት ሰውየው እኮ ቤቱ ተመስክሮለት ቤቱ አምኖ የመጣ ሰው ወይ የሆነ ቀን አውቶቡስ ውስጥ የሆነ ሰው ነግሮት ይሄ ነገር ግን እውነት ነው ማለት ነው፣ እኔ ጴንጤ መሆን ፈርች እንጂ በቃ ልክ ናቸው ያልክ ቀን ያኔ ተወልዳል ወይም ከዛ በፊት ተወልዳል። እሱ ደግሞ ሌላ ነገር ነው። ኢቭን ለማመን እንድትችል ራሱ የተወለድክበት ስርዓት ስለሆነ ነው። ኢየሱስም መልሶ እንዲህ አለው፣ አንተ እስራኤል መምህር ሆነህ አታውቅም፣ እኛ የምናየውን ግን ምስክርነታችን የሚቀበል የለም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ማአት በምድራዊ ነገር የሆኑ ነገሮች ሲናገሩ አልገባችሁ። ይሄንን ሰማያዊ ነገርማ እንዴት ይገባል? እውነት ነው። እንጀራን እንጀራ የሚል መንገድ ሲባል መንገድ
እያለ የሚሰማ የእስራኤል ጆሮ እንዴት አድርጎ ይሄ ሰማይ ነገር ይገባዋል? ስለ ምድራዊ ነገር በነገራችሁ ጊዜ ካላም ስለ ሰማይ ነገር በነገራችሁ እንዴት ታምናላችሁ? ኦኬ እስቲ እንዲህ በሉ፣ ኢየሱስ ያወራው በሉ ምድራዊ ነገር አይደለም፣ ቁሳዊ ነገር አይደለም፣ ሰማያዊና መንፈሳዊ ነገር ነው። አሁን ዳግመኛ የሚወልደው ነገር ሊጀመር ሰውየው ይህን ከዚህ በኋላ ያለውን ነገር በጥሞና ከሰማ ዳግም ይወለዳል። ቁጥር 13 ከሰማይም ከወረደው በቀር ልብ በሉ ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ በእርሱ ምን የሚል በእርሱ የሚያምን ሁሉ በእርሱ በማን ሙሴ በምድረ በዳ እባብን እንደሰቀለ እንደዚሁ በተሰቀለው። አሁን ያዙልኝ ወይ ደግሞ አንድ ጊዜ እንዲበሉስ የመስቀሉ ቃል በሉ፣ የመስቀሉ ስብከት በሉ። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ። አሁን ውሃ ውስጥ የገባ የተለቃለቀ የታጠበ አይደለም። ስለ ውሃው ልመጣላችሁ ምን አይነት ውሃ እንደሆነ ዳግመኛ የሚወልደው ውሃ። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና እያለ ይቀጥላል። አሁን ስለምን ሰበከው? ስለ ኢየሱስ ክርስቶስ መሰቀል፣ ለዓለም መሰጠት ስለሱ ሰበከው። ስለምን ነግሮት? ከውሃው መወለድ አለብህ ብሎት ምን ሰበከው? ስለ መስቀል ሰበከው። ሰውየው የገንዳ ውሃ ያውቃል። ስለዛ ሲያስብ ኢየሱስ ሌላ ነገር ነው ብሎታል። ስለዚህ ዳግመኛ የተወለደበትን ውሃውን እንፈልጋለን። መጽሐፍ ቅዱሳችን ውስጥ ምንድነው ብለናል? ሁለት አይነት ውሃዎች አሉ ብለናል አይደል? ሁለት አይነት ውሃዎች አሉ እዚህ ቅዱስ መጽሐፍ ውስጥ። አንደኛው የተገደበ ውሃ የኩሬ ውሃ ብለናል። ልክ ሙሴ በመገናኛው ድንኳን ደጃፍ ላይ የሰራው በሴቶች የነሐስ መስታወት አቅልጦ የሰራው የነሐሱ ኩሬ እንደ ኩሬ ውሃ የተገደበ እንዲህ ዙሪያው የተገደበ እንደ ኩሬ ያለው ውሃ እንደ ሐይቅ እንደ ወንዝ ሳይሆን የተገደበ ውሃ አንድ እሱ አለ መጽሐፍ ቅዱስ ውስጥ ኩሬ ይሏል መጽሐፍ ቅዱስ። ሁለተኛው ደግሞ ወራጅ ወንዝ ነው ብለናል አይደል? ወራጅ ወንዝ ነው የሚሄድ ነው። እሱ ደግሞ ተገድቦ አይቆምም፣ ይሄዳል። እነዚህ ሁለት የውሃ አይነቶች መጽሐፍ ቅዱስ ውስጥ አሉ። ኢየሱስ ከውሃ መወለድ ሲል ከሁለቱ ስለ አንደኛው ውሃ ነው የሚያወራው። ምን ማለት ነው? የኩሬ ውሃ ተብሎ በመጽሐፍ ቅዱስ ውስጥ ወይም የተገደበው ውሃ ተብሎ የተጻፈው በአዲስ ኪዳን ቅዱሳት መጽሐፍ ሲብራራ የእግዚአብሔር ቃል ነው ተብሎ ተጽፏል። የእግዚአብሔር ቃል ያ ድሮ የነበረው የኩሬ ውሃ የነሐሱ መስታወት ውስጥ የነበረው ውሃ ዓላማው ምንድነው ሲባል በበጉ መስዋዕት መሰዊያው ላይ መስቀሉ ከቀረበ በኋላ መስቀሉ ላይ ወይም በመገናኛው ድንኳን ፊት ባለው የነሐስ መሰዊያ ላይ በጉ ሲንጨረጨር እሳቱ ሲበላው በግ ታርዶ እዛ ላይ ሲጣል እሱን ፕሮሰስ ጨርሶ በመስቀል ውስጥ ያለፈው ሰውዬ ወይም ካህኑ ሁልጊዜ እጁና እግሩን የሚታጠብበት መልኩን የሚያይበት መልኩን እዛው አይቶ እድፉን የሚያስወግድበት ውሃ የእግዚአብሔር ቃል በአዲስ ኪዳን ቋንቋ የወንጌል ቃል ይባላል። ልክ ያዕቆብ አንድ ሰው የእግዚአብሔርን ቃል አንቦ ቃሉን ወዲያው ከረሳ መልኩን በመስታወት አይቶ ወዲያው እንደረሳ ሰው ነው እንዳለው በሴቶች የነሐስ መስታወት ኩሬውን ስራ ተባለ።
ግን ኩሬው እድፍህንም ያሳይሃል፣ ጉድፍህን ደግሞም ያጥብሃል። ስለዚህ መጽሐፍ ቅዱስ ውስጥ ይህ የሚያነጻ ውሃ የሚያጠበው ውሃ የእግዚአብሔር ቃል ተብሎ ተመሰለ። አሁን ሁለት ነገሮች ማየት እንችላለን፣ ሁለት ቦታ። አንደኛው ዮሐንስ 15 ቁጥር 3 ኢየሱስ ምን አለ? አስተማረ፣ ሰበከና እሱ በመንፈስ የሚያየው ነገር አለ። ኢየሱስ የሚያወራው ነገር ምድራዊ ሳይሆን ሰማያዊ መንፈሳዊ ነገር እያስተማራቸው ምን ያያል? ሲነጹ ያያል። ስለዚህ ምን አለ? እናንተ አሁን ከሰማችሁት ቃል የተነሳ ንጹህ ሆናችኋል አለ። ኤፌሶን 5 ደግሞ ምን ይላል? ክርስቶስ ቤተ ክርስቲያንን በቃሉ ውሃ ያጠባታል አለ። ስለዚህ ይህ የተገደበ ውሃ፣ ሙሉ የሆነ ውሃ፣ የማይጨመርበት የማይቀነስበት ውሃ የእግዚአብሔር ቃል የወንጌል ቃል ወይንም ጳውሎስ ደግሞ ጠበቅ አድርጎ ነው የሚናገረው የመስቀሉ ቃል ይለዋል። አንዱ ውሃ እሱ ነው። ሁለተኛው ውሃ ደግሞ ወራጅ ወንዝ ነው። ወራጅ ነው። መምጫውም አይታወቅም፣ መድረሻውም አይታወቅም፣ ይሄድልሃል። ወራጅ ወንዝ ነው። እሱ ደግሞ ከአብ የወረደው በወልድ የፈሰሰልን መንፈስ ቅዱስ ነው። ዮሐንስ ወንጌል ምዕራፍ 7 ቁጥር 37-38 ኢየሱስ ምን አለ? በእኔ የሚያምን ሰው መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ። ይህንንም ያለው በእርሱ የሚያምኑቱ ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ። ኢየሱስ ገና አልከበረም ነበርና መንፈስ ገና አልወረደም ነበር ይላል። ይሄ ወራጅ ወንዝ ደግሞ ማን ነው? አቤት የማትገድበው መስመር ማታበጅለት እሱ የሚመራህ እንጂ አንተ የማትመራው ቅዱስ መንፈስ ነው። መንፈስ ቅዱስ ደግሞ መራኝ ብለህ ዝም ብለህ የራስን ምሪት ይዘህ እንዳዘባርቅ ደግሞ የሚቆጣጠረው የእግዚአብሔር ቃል አለ። ሁለት ውሃዎች አሉ፣ ቃሉና መንፈሱ። ለምንድን ነው በአዲስ ኪዳን ውስጥ ስለ ሙላት ሲናገር ስለ ሁለቱ ብቻ ነው የሚያወራው? ምን ብሎ? የእግዚአብሔር ቃል በሙላት ይኖርባችሁ፣ ሌላስ ቦታ መንፈስ ይሙላባችሁ። ሁለቱም ውሃዎች እነዚህ ሲሆኑ አንደኛው ውሃ በቅዱስ መጽሐፍ ውስጥ ሰው ውሃ ሲባል ወዲያው ሰሊሆ፣ ዮርዳኖስ፣ የገንዳ ውሃ፣ የጥምቀት ውሃ ነው የሚታይ። በምንም አይነት ሁኔታ አንድ ሰው 10 ጊዜ ውሃ ውስጥ ከተነው ብናወጣው ዳግመኛ አይወለድም። ዳግመኛ የሚወለድበት ውሃ በዛ ካልተወለደ ሰውየው ስላልተወለደ ኤግዚስት አላደረገም፣ ህልውና ራሱ የለውም። ያልተወለደ ያልመጣን ነገር ማጥመቅ ራሱ አይቻልም። መጀመሪያ ለመጠመቅ በዚህ በውሃ ለመጠመቅ ከሚወልደው ውሃ መወለድ ያስፈልጋል። በሌሎች ቤተ እምነቶች እንኳን እናቶች ልጃቸውን ይወልዱትና ከወለዱት በኋላ ሄደው ያስጠምቁታል። እግዚአብሔር ያልተወለደን ልጅ አጥምቆ አይለንም። መጀመሪያ መወለድ ያለበት በመንፈስ ዓለም ላይ ኤግዚስት ሲያደርግ ሲከሰት ያ ሰው በሌላ ዓላማና ምክንያት ጊዜ ካለ ይጠመቃል፣ ጊዜ ከሌለው አይጠመቅም። ሰዎች በሚያሳዝኑ ሁኔታ ይሄን ታላቅ ዳግም የሚወልድን ውሃ ቸርች ውስጥ ከምንጠመቅበት የወንዝ ውሃ የገንዳ ውሃ ጋር ሲያገናኙት መጽሐፍ ቅዱስን ቁጭ ብሎ ተረጋግቶ ለማንበብ ጊዜ ለመስጠት አለመፈለግን ያሳያል። ቀላል ትምህርት ሆኖ ሳለ አሁን ዳግመኛ የተወለድንበትን ውሃ እንፈልግ። ዳግመኛ የተወለድ እንግዲህ ውሃ ስንት ነው? የእግዚአብሔር ቃልና መንፈስ ቅዱስ። ዳግመኛ የተወለድንበትን ውሃ እንፈልግ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 አሁን እናውጣና ምን ይላል? አንደኛ ጴጥሮስ 1:23 ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። እንግዲህ ዳግመኛ መወለድ አለብና ያቸው ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በማን ቃል? በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ።
ዳግመኛ የተወለድነው በምንድን ነው? በሕያውና ለዘላለም በሚኖር በማን? በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ስለዚህ ኢየሱስ ዳግመኛ ይሄን አታውቅም? አያችሁ፣ በምን ቅጽበት እንደተወለድን ማናውቀው። ጥምቀትማ ቀኑን እናስታውሳለን፣ ጽፈንም እንይዘዋለን፣ ፎቶ ሁሉ ነው የምንነሳው። ኢየሱስ ግን ዳግመኛ ስትወለድ ልክ ነፋስ ከየት መጥቶ ወዴት እንደሄድ እንደማይታወቅ ሁሉ አንተም ስትወለድ በምን ቅጽበት እንዴትና በምን ሁኔታ እንደተወለድክ አታውቅም። ለምን? ቃል እየሰማህ ነው። አንተ ቃል ነው እየሰማህ ያለው። በየትኛው ቅጽበት ላይ በመወለድ እምነት እንደመጣለ፣ በመወለድ መገለጥ እንደመጣለ፣ በመወለድ ወንጌልን ማመን እንደመጣለ አታውቅም። በምን የምታውቀው? ከዛች ጊዜና ቀን ሰዓት ጀምሮ አንተ ከማታስተውላት ደቂቃና ሰዓት ጀምሮ በሕይወት ላይ 3 ዓመት ይፍጅ 5 ዓመት ይፍጅ ጓዘን ጠቅልለ ወደዚህ ለመምጣት ሊሆን ይችላል፣ ወይም ደግሞ ጥሩ ክርስቲያን ለመሆን ይችላል። ቀኑ ይፍጅ ጊዜ ይፍጅ፣ ከዚያች ቀን ጀምሮ ሌላ ሰው ነው የምትሆን። ስጋ ያስቸግርሃል፣ የድሮ ሱስ ያስቸግርሃል፣ የድሮ አኗኗር ያስቸግራል፣ የድሮ ጓደኞች አብረው ነው ያሉት። ግን በውስጥህ የቀን ጉዳይ ነው እንጂ ወደ ኋላ እንዳትመለስ የሚያደርግ ዘር በውስጥ ይገባል። ሁኔታው ሲመቻች ቸርች ትመጣለህ፣ ቀን ድልህ ቤተ ክርስቲያን ውስጥ ህብረት ታደርጋለህ እያልክ እየበረታ ትመጣለህ እንጂ ዳግመኛ ተወልደህ በጓደኞችህ ጉትጎታ እዛው ብትቆይም የድሮ ባህሪ ቢያስቸግርህም ምን ቢልህም የቀን ጉዳይ ነው። እያመረርክ እየወጣህ መምጣት ትጀምራለህ። ያችን ሰዓትና ቀን ግን አስታውስ ብለህ አታስታውስ። አያችሁ፣ ጥምቀት ቢሆን ቀኑም በካሌንደር እንጽፈዋለን፣ በፎቶም እንይዘዋለን። የተወለድንባትን ቅጽበት ፎቶ ማንሳት አንችልም። ለምን? ዳግመኛ የተወለድነው ሰንበዲ ወይም ሰዎች ሲሰብኩ ሲናገሩ ሰማን፣ ኦር አነበብን፣ ኦር ተመለከትን። እንደ ሉተር የወደቀች ቁራጭ ወረቀት የመጽሐፍ ቅዱስ ቅዳጅ አንቦ ነው ህይወቱ የተቀየረው። የእግዚአብሔር ቃል ካልመጣ ሰው አይወለድም። ሌላ ጥቅስ ያዕቆብ 1:18 ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ምን አደረገን? ወለደን። በምን ቃል? በእውነት ቃል አስቦ ወለደን። አሁን ያዕቆብ የእውነት ቃል ይለዋል፣ ጴጥሮስ ደግሞ ምን ይለዋል? ሁሉም በየራሳቸው ጠርተውታል። ሁሉም የእግዚአብሔር ቃል ወይም የወንጌል ቃል። ያዕቆብ እውነት ቃል። ለምሳሌ እዚህ ጋር እንደዚህ ብዬ ብሰብክ እዚህ ውስጥ በጌታ ያደለ ሰው እዚህ ውስጥ ይኖራል። ወገኖቼ እኔ ድሮ ድሃ ነበርኩ፣ መንገድ ላይ ነበር ምተኛው፣ ምበላው የለኝም ነበር። አንድ ቀን መዝሙር ሰምቼ ጴንጤ ቸርች ገባው፣ ጌታን ተቀበልኩ። ዛሬ 3 መኪና አለኝ፣ ግራውንድ ፕላስቶ አለኝ። ጌታን የምትቀበሉ ውጡ ሲል እንዳልኳችሁ የድሃ መንጋ ግር ብሎ ሲወጣ ዳግመኛ አይወለዱ። ዳግመኛ የሚወለደው ሰው በሚያባብሉ ቃላት ሳይሆን በምን ቃል? በእውነት ቃል የሚወለደው። የእውነት ቃል ወይም የመስቀሉ ቃል በድፍረት የሚሰበክ ኃጢአተኛ ነህ፣ ምንም አባበለት፣ ድሃ ነበርኩኝ መኪና ገዛው እና ምናምን። ይሄ የሌሎች ድርጅቶች ስራ፣ ባንኮች ምኖች የሚሰሩት ስራ፣ በሌላ እንደዚህ አይነት ቀስቃሽ ስራዎች። የወንጌል ስራ የመስቀሉ ቃል ኢየሱስ ለሰው ልጆች ብር ሊያከፋፍል የሞተበት ሳይሆን ስለ ኃጢአት የሞተበት። ለዚህ ኤቭሪባዲ ኃጢአት ሰርተሃል፣ ሰርተናል፣ ሰርተሻል። ከኛ መሃል ምንም ጻድቅ ሰው የለም። ሁለተኛው የዚህ የኃጢአታችን ደሞዝ ደግሞ የዘላለም ሞት ነው። ሶስተኛ የምስራች ኃጢአትህንና ዕዳውን ኢየሱስ ክርስቶስ ከፍሎታል፣ ጨርሶታል። አራተኛ ይህን ብታምን እምነትህ ጽድቅ ሆኖ ይቆጠርልሃል፣ በነጻ ትድናል። ይሄ ሁሉ ቀርቦልህ የማታምን ከሆነ ግን ተቃዋሚዎችን የሚበላ እሳት ይመጣል። ወንጌል ይሄ ነው። አሁን ስሙ፣ ዳግመኛ ተወለድ ያለው ኢየሱስ ዳግመኛ ተወለድ ካለው በኋላ ምንድን ነው የሰበከው? ዳግመኛ ተወለድ ብሎ ምን አለው? የምን ቃል ሰበከው? ያዕቆብ
የእውነት ቃል ይለዋል፣ ሳይሸቅጥ የሚሰበክ ማለት ነው። ጴጥሮስ ምን አለው? ለዘላለም የሚኖር እግዚአብሔር ቃል ይለዋል። ጳውሎስ ደግሞ ምን ብሎ ይጠራዋል? ኢየሱስ የተጠቀመበትን ቃል ወስዶ የመስቀሉ ቃል ወይም የክርስቶስ መስቀል ይለዋል። ትምህርቱን ስብከቱን ርዕስ አወጣለት። የኔ ስብከቴ የክርስቶስ መስቀል ነው። ክርስቶስ እንደተሰቀለ ከዚህ ውጭ ላልሰብክ ቆርጫለሁ። ስለዚህ ጳውሎስ ምን አለ? ምናልባት አናውቅም፣ በሱም ዘመን ሰዎች እሺ እኔ በወንጌል አምኛለሁ፣ ግን ካልተጠመኩ አጥምቁኝ ሞቼ እገኛለሁ ሲሉ ጳውሎስ አለና የጴጥሮስ የማይጠፋ ያለውን ያዕቆብ የእውነት ቃል ያለውን ጳውሎስ የመስቀሉ ቃል የሚለውን ብቻ መስበክ ጀመረ። ማጥመቅ አቆመ። ጠንቃቃ አገልጋይ ነው ጳውሎስ። ቆሮንቶስን የሚያክል ከተማ ላይ ያን የሚያክል ሜጋ የሆነ ቸርችና ማህበር ሲሰበስብ ሰዎችን በጣም በጣት የሚቆጠሩ ሰዎችን ብቻ ነው ያጠመቀው። አላጠምቅም አለ። ጉባኤ ሰበሰበ፣ ያስተምራል፣ ወደ ክርስቶስ ሙላት እያደጉ ነው። በተረፈ አያጠምቅም። የሆነ ነገር ታዝቧል። ሰዎች በውሃ ጥምቀት ጭምር ካልሆነ ሚድኑ አልመሰላቸውም ማለት ነው። ሰዎች የጌታ እራት ካልቆረሱ ሚድኑ አልመሰላቸውም ማለት ነው። ያ ከሆነ እንኪያስ ክርስቶስ በከንቱ ሞተ።